ሞንቲጎመሪ አላባማ አሜሪካ ሐሙስ ታኅሳስ 1 ቀን 1955 ዓ.ም ከምሽቱ 12 ሰዓት ገደማ የ42 ዓመቷ ሴት ሮዛ ፓርክስ ክሊቭላንድ ጎዳና ላይ ከሚገኘው የምትሰራበት የንግድ ሱቅ ወጥታ አውቶቡስ ተሳፈረች። ዘመኑ የከተማ አውቶቡሶች ለጥቁሮችና ለነጮች የተከፋፈለ መቀመጫ ቦታ የሚመደቡበት ሲሆን ከፊት ያለው 4 መደዳ መቀመጫ ለነጮች ብቻ የተመደበ ነበር። ሮዛ ፓርክስ ለጥቁሮች ከተመደበው መቀመጫ የፊተኛው ላይ ተቀመጠች። አውቶቡሱ ጉዞውን ቀጥሎ ተሳፋሪዎች እየጨመሩ መቀመጫዎቹም እየሞሉ መሄድ ጀመሩ። እናም ለነጮቹ ብቻ የተመደበው ክፍል ብዙም ሳይቆይ ሞላ። ይህ ሲሆን ከኋላ የተቀመጡ ጥቁሮች መቀመጫቸውን ለነጭ ተሳፋሪዎች እንዲለቁ መገደዳቸው የተለመደ ነበር። ስለዚህም ሾፌሩ ተነስቶ ከነጮቹ መቀመጫ በስተኋላ የሚገኙት መቀመጫዎች ላይ የተቀመጡት 4 ጥቁሮች እንዲነሱ አዘዘ። 3ቱ ሰዎች ጥቂት እንዳንገራገሩ መቀመጫቸውን ለቀቁ። ፓርክስ ግን ከጎኗ መስኮት ዳር ያለው መቀመጫ መለቀቁን ስታይ ጭራሽ ወደ መስኮቱ ተጠግታ ተቀመጠች። ሾፌሩ ለምንድን ነው የማትነሺው ሲል ፓርክስን ጠየቃት። መልሷ ቀጥተኛ ነበር። መነሳት አለብኝ ብዬ አላስብም የሚል ቀጥተኛ ምላሽ ነበር። ከዚያ ፖሊስ ተጠራ። ሮዛ ፓርክስ ታሰረች። ይህን ተከትሎ ከዚህ በፊት የተፈጠረ ተመሳሳይ ክስተትን ለማጣራት ተቋቁሞ የነበረው የጥቁር አሜሪካውያን ኮሚቴ አባል የሆነው ኤድጋር ኒክሰን አውቶቡስ ያለመሳፈር አድማ እንዲደረግ ሐሳብ ያቀርባል። እናም እሁድ ታኅሳስ 4 ቀን በጥቁሮች ቤተክርስቲያኖች ሁሉ የአድማው ሐሳብ ተነገረ። በሁኔታው ተበሳጭቶ የነበሩ ጥቁሮችም በእኩልነት እስኪታዩና ጥቁር ሾፌሮች የመቀጠር ዕድል እስኪያገኙ ድረስ አውቶቡስ ላለመሳፈር ተስማሙ። በማግስቱ ሰኞ የሞንቲጎመሪ አውቶቡሶች ከጥቂት ነጭ ተሳፋሪዎች በቀር ባዶአቸውን ተንቀሳቀሱ። ከመጀመሪያው ቀን የአድማው ስኬት በኋላም ከ16 እስከ 18 የሚሆኑ በማህበረሰቡ ውስጥ የጎላ ሚና የሚጫወቱ ጥቁር አሜሪካውያን እንቅስቃሴውን የሚመራ ድርጅት እንዲቋቋምና ብዙም የማይታወቀው ወጣት ሰባኪ ዶክተር ማርቲን ሉተር ኪንግ ጁኒየር እንዲመራው ተስማሙ። ኪንግ የተወለደው ጥር 15 ቀን 1929 ዓ.ም በአትላንታ ጆርጂያ ሲሆን እናቱ አልበርታ ዊሊያምስ ኪንግ፣ አባቱ ደግሞ ማርቲን ሉተር ኪንግ ሲኒየር ይባላሉ። አባቱ የፕሮቴስታንት ቄስ የነበሩ ሲሆን የራሳቸውንም የልጃቸውንም ስም ማርቲን ሉተር ያሉት በ1934 ዓ.ም ቤተሰቡ ጀርመንን ከጎበኘ በኋላ ለጀርመኑ የተሃድሶ እንቅስቃሴ መሪ ማርቲን ሉተር ኪንግ ክብር ሲሉ ነበር። ለቤተሰቡ ሁለተኛ ልጅ የሆነው ኪንግ ታላቅ እህትና ታናሽ ወንድም ነበሩት። ኪንግ በመጀመሪያ በክርስትና እምነት ዙሪያ ጥርጣሬ ነበረበት። እንዲያውም በ13 ዓመቱ በሰንበት ትምህርት ቤት ሳለ በይፋ የኢየሱስን በአካል ከሞት መነሳት እንደማያምን ተናግሯል። ኪንግ ስለዚህ ጉዳይ አስመልክቶ ሲናገር ከዚህ ጊዜ ጀምሮ ጥርጣሬዎች እንደ ምንጭ መፍለቅ ጀመሩ ይላል። እዚያው ያደገበት አትላንታ ውስጥ በሚገኘው ቡከርቲ ዋሽንግተን ሁለተኛ ደረጃ ትምህርት ቤት የተማረው ኪንግ 9ኛና 12ኛ ክፍልን በመዝለል በ15 ዓመቱ ሞራውስ ኮሌጅ ሊገባ ችሏል። በ1948 ዓ.ም በ19 ዓመት ዕድሜው በሶሲዮሎጂ የመጀመሪያ ዲግሪውን ያዘ። ኪንግ በማህተመ ጋንዲ ሕይወትና የአመፅ አልባ የትግል ስልት መሳብ የጀመረው ከዚህ ጊዜ አንስቶ መሆኑን ይናገራል። በመቀጠልም ክሮዘር የሥነ መለኮት ሴሚናሪየም በመግባት በዲቪኒቲ ሌላ የባችለር ዲግሪ ያገኘ ሲሆን ሰኔ 5 ቀን 1955 ዓ.ም ደግሞ በፖል ቲሊች እና ሄነሪ ኔልሰን ዋይማን አስተሳሰቦች መሃል ስለ እግዚአብሔር ያለ የሕሳቤ ንጽጽር በሚለው ስራው በሲስተማቲክ ቴዎሎጂ የዶክትሬት ዲግሪውን ተቀብሏል። ይህ ስራው ለዘርፉ ከፍተኛ ምሁራዊ አስተዋጽኦ እንዳበረከተለት ይነገራል። የሞንቲጎመሪው የአውቶቡስ አድማ በተነሳበት ወቅት ኪንግ በ1953 ዓ.ም ካገባት ባለቤቱ ኮሬታ ስኮት እና ከ4 ልጆቻቸው ማለትም ዩላንዳ፣ ማርቲን ሉተር ሶስተኛ፣ ዴከርት እና በርኒስ ጋር በዴከርት ጎዳና የባፕቲስት ቤተክርስቲያን መጋቢ ሆኖ ይኖር ነበር። ለወትሮ ለአንድ ንግግር የ15 ሰዓታት ዝግጅት የሚያስፈልገው ኪንግ የሞንቲጎመሪውን እንቅስቃሴ እንዲመራ ሲመረጥ ንግግር ለማድረግ እንዲዘጋጅ የተሰጠው ጊዜ 20 ደቂቃ ብቻ ነበር። ለ5 ደቂቃዎች ሲያስብ ከቆየ በኋላ የቀረውን 15 ደቂቃዎች ጸሎት አደረገበት። ይህው ንግግሩ የተሰበሰበው ሕዝብ ጥርጣሬውና ወላዋይነቱን ጥሎ በአንድ ልብ እንዲነሳ አድርጎታል። ብዙም እንደማይዘልቅ ተገምቶ የነበረው አድማ በኪንግ መሪነት ለ385 ቀናት ሳያቋርጥ ቀጠለ። ሁኔታውም ከፍ ያለ ውጥረት እያስከተለ መጣ። በአድማው ጊዜ ሰው ላይ ጉዳት ባይደርስም የኪንግ ቤት ቦምብ ተወርውሮበታል።
እርሱም ለእስር ተዳርጓል። በማብቂያው ግን የወረዳው ፍርድ ቤት በሞንቲጎመሪ አውቶቡሶች ላይ ያለው የዘር ክፍፍል አሰራር እንዲቆም ወሰነ። በዚህ ድል የተበረታታው ኪንግ ከቅርብ ጓደኛው ራልፍ አበርታኒ እና ሌሎች የሰብአዊ መብት ተከራካሪዎች ጋር በመሆን የደቡብ ክርስቲያን አመራር ኮንፈረንስን ወይም በእንግሊዝኛው አጠራር ሳውዝ ክርስቲያን ሊደርስ ኮንፈረንስን መሰረተ። የደቡብ ክርስቲያን አመራር ኮንፈረንስ የተመሰረተው የሰብአዊ መብት ተሃድሶ ለማምጣት የጥቁሮች ቤተክርስቲያኖች በጋራ እንዲሰሩና አመጽ አልባ ትግል እንዲያደርጉ ለማነሳሳት ነበር። ኪንግ ሕይወቱ እስካለፈበት ጊዜ ድረስ የድርጅቱ መሪ ሆኖም አገልግሏል። ኪንግ በሰብአዊ መብት ትግል ውስጥ ከገባበት ጊዜ አንስቶ በርካታ ማስፈራሪያዎች ሲደርሱበትም ቆይተዋል። የሚከተለው የትግል ስልትም ከአክራሪ ነጮችና የኃይል ትግል ያስፈልጋል ከሚሉ አክራሪ ጥቁሮች ጠላቶችን እንዲያፈራ ምክንያት ሆኖታል። በ1958 ዓ.ም መስከረም 20 ቀን ጉዞ ወደ ነጻነት ወይም ስትራይድ ቱዋርድስ ፍሪደም የሚለው የመጀመሪያ መጽሐፉ ላይ እየፈረመ ሳለ ኢዞላ ኮሪ በምትባል የአእምሮ መቃወስ ችግር ባለባት አንዲት ጥቁር ሴት በቢላዋ ደረቱ ላይ ተወግቶ ለጥቂት ከሞት ተርፏል። በወቅቱ የታይም መጽሔት ስለ ሁኔታው ሲዘግብ ሆስፒታል ደርሶ ቢላው ከደረቱ እስኪወጣለት ድረስ አንዴ ቢያነጥስ ኖሮ ዋና የደም ቧንቧው ተበጥሶ ሕይወቱ ያልፍ እንደነበር ገልጿል። ከዚህ ክስተት በኋላ ኪንግ ከአንዲት ልጅ እኔ ትንሽ ነጭ ልጅ ነኝ፣ ግን ያን ቀን ስላላነጠስክ እግዚአብሔርን አመሰግናለሁ የሚል ደብዳቤ ደርሶታል። ሕይወቱ በብዙ አደጋ ቢከበብም ኪንግ ግን ጋንዲ በህንድ የተገበረው አመጽ አልባ የትግል ስልት ውጤታማ እንደሚያደርገው በጽኑ ያምን ነበር። በ1959 ዓ.ም በዓላማው ደጋፊዎች እገዛ ከባለቤቱ ጋር ወደ ህንድ በመጓዝም የጋንዲን የትውልድ ስፍራ ጎብኝቷል። ጉዞ በኪንግ ላይ ከፍተኛ ተጽዕኖ ያሳደረበት ሲሆን ከዚያን ጊዜ በኋላም ስለ አመጽ አልባ ትግል ያለው መረዳት ይበልጥ የጠለቀ፣ ለአሜሪካ የሰብአዊ መብት ትግል ያለው ቁርጠኝነትም የጨመረ መሆኑን ተናግሯል። በህንድ ባሳለፈው የመጨረሻ ምሽት በሬዲዮ ባደረገው ንግግር ህንድ ከገባው ጀምሮ ለተጨቆነ ህዝብ ከአመጽ አልባ ትግል የተሻለ ፍትህና ሰብአዊ ክብር የማግኛ መሳሪያ እንደሌለ በበለጠ አምኜበታለሁ። ማህተማ ጋንዲ በአኗኗሩ የዩኒቨርሲቲው ሞራላዊ መዋቅር መሰረት የሆኑ መርሆችን አሳይቶናል። እነዚህ መርሆች የስበት ህግን ያህል ሊጣሱ የማይችሉ ናቸው ብለዋል። የትግል አጋሩ የነበረው ፍሬድ ሹትልስወርዝ ስለ ኪንግ በጻፈው ጽሑፍ ኪንግ በአመጽ ጊዜዎች የተለየ ሰው እንደነበር ይናገራል። ዶክተር ኪንግ ይላል ሹትልስወርዝ፣ ዶክተር ኪንግ የሚሰብከውን በእውነት ኖሮታል። ሕይወቱ ከአመጽ የጸዳ ነበር። የሰውን መንፈስ ጎድቻለሁ ብሎ ካሰበ ይረበሽ ነበር። አንዴ በሞንቲጎመሪ አንድ ሰው ሲመታው ብስጭትም ሆነ ቁጣ አለማሳየቱን አስታውሳለሁ። ይልቁንም ዞሮ ነጩን አጥቂውን በሐዘኔታና በይቅርታ ፊት ነበር ያየው። ሹትልስወርዝ በሌላ ሰልፍ ላይ ከኪንግ ጋር ሆኖ አንድ ዘረኛ ነጭ ሊተናኮላቸው በማሰብ መሳሪያ ሙሉ የጫነ መኪና አጠገባቸው ባቆመበት ሰዓት የሆነውን ሲገልጽ ደግሞ ማርቲን ምንም ድንጋጤ ሳይታይበት እንግዲህ እግዚአብሔር የፈቀደ ከሆነ ከዚህ ቀጥታ ወደ ሰማያዊ ቤታችን መሄድ ነዋ ከማለት ውጪ ምንም አላለም። በዚሁ ሰልፍ ላይ አንዳንድ ጥቁሮች አመጽ ቀስቃሽ ጩኸቶችን ሲያሰሙ አስገራሚ እርጋታውን እንደጠበቀ ነበር ይላል። በአመጽ አልባ ትግላቸው ወቅት አመጽ ሲያጋጥማቸው ተመሳሳይ ምላሽ መስጠት ትግላቸውን ማኮላሸት እንደሆነ ኪንግ አጋሮቹን ደጋግሞ ያሳስባቸው ነበር። ለነጻነት ያለንን ጥም ከመራርነትና ጥላቻ ዋንጫ በመጠጣት ለማርካት አንሩጥ። ትግላችንን ከፍ ባለው የክብርና ስርዓት ወለል ላይ ልናደርግ ይገባል በማለት ለኪንግ አመጽ አልባ ትግል ማለት የድካም ሳይሆን የብርታት ማሳያ ነበር። ዱላ ሲወርድበት ክፉ ቃል ሳይናገርና አካላዊ ምላሽ ሳይሰጥ የሚቀበል ሰው አካሉም መንፈሱም ጠንካራ የሆነ ሰው ብቻ ነው። ግራ ጉንጭን ለሚመታ ቀኝ ጉንጭን ደግሞ ስለ መስጠት ኃይልን ኪንግ ሲመቱን ምላሽ አንሰጥም፣ በዚህም የበዝባዦቻችንን የመንፈስ ባዶነት ገልጠን እናሳያለን ይል ነበር። ኪንግ ይህንን የአመጽ አልባ ትግል ፍልስፍና የደቡብ ክርስቲያን አመራር ኮንፈረንስ በሚያስተባብራቸው ዘመቻዎች ሁሉ ላይ ተጠቅመውበታል። በ1959 ዓ.ም በጻፈው የሰው ልኬት ወይም ዘ ሜጀር ኦፍ ኤማን በሚለው መጽሐፉ ላይ በመሪው ላይ ያለውን ጽኑ እምነት ገልጿል። ኪንግ ጥቁሮች ነጮችን በጅምላ ወደ አለማመን ጎዳና እንዳይገቡ ያስጠነቅቅ ነበር። በንግግሮቹ ውስጥም ነጮችን ወንድሞቻችን እያለ ከመጥራት ተቆጥቦ አያውቅም። ፍትህን ሁሉም የእግዚአብሔር ልጆች ነጮችም ሆኑ ጥቁሮች በአንድነት ሊያገኙት እንደሚገባም አስተምሯል።
የአልባኒው ንቅናቄ በመባል የሚታወቀው ንቅናቄ በህዳር ወር 1961 ዓ.ም የዘር ክፍፍልን ለመቃወም በአልባኒ ጆርጂያ ተጀመረ። በታህሳስ ወር ኪንግ እና እርሱ የሚመራው የደቡብ ክርስቲያን አመራር ኮንፈረንስ ትግሉን ተቀላቀሉ። ንቅናቄው በሺዎች የሚቆጠሩ ዜጎች እያንዳንዱን በከተማው ውስጥ የሚደረግ የዘረኝነት ተግባር በአመፅ አልባ ትግል እንዲቃወሙ ከዳር እስከ ዳር ለማንቀሳቀስ በቃ። ኪንግ ታህሳስ 5 ቀን 1961 ዓ.ም ወደ አልባኒ ሲያቀና ለአንድ ቀን ያህል ቆይቶ ምክርና ማበረታቻ ሰጥቶ ለመመለስ አቅዶ ነበር። ሆኖም ግን በቀጣዩ ቀን ሰላማዊ ሰልፈኞች ሲታፈሱ እርሱም አብሮ ታፍሶ እስር ቤት ገባ። የከተማው አስተዳደር አንዳንድ ለውጦችን ለማድረግ እስኪስማማ ድረስም በዋስ እንዲለቀቅ የቀረበለትን ጥያቄ አሻፍረኝ ብሎ ቆየ። ሆኖም ኪንግ ከእስር ተለቅቆ ከከተማዋ እንደወጣ አስተዳደሩ የገባውን ቃል ጣሰው። ኪንግ ወደ መኖሪያ ከተማው ሞንቲጎመሪ ሲመለስ የ45 ቀናት እስራት ወይም $178 ቅጣት እየጠበቀው ነበር። ታዲያ ኪንግ መታሰሩን መረጠ። ኪንግ በእስር ቤት መቆየቱ የሚፈጥረው ጫና ያሳሰበው የፖሊስ አዛዥ ፕሪስቼት ግን ከ3 ቀናት እስር በኋላ በሚስጥር የገንዘብ ቅጣቱ እንዲከፈል በማድረግ ከእስር ቤት አስወጣው። ኪንግ ከተለቀቀ በኋላ ስለዚህ ሁኔታ ሲናገርም ሰዎች ምሳ ከሚበሉበት ቦታ ተገፍተው ሲወጡ፣ ከቤተ ክርስቲያኖች ሲባረሩና ወደ እስር ቤት ሲወረወሩ አይተናል። ከእስር ቤት መባረርን ስናይ ግን የመጀመሪያችን ነው ብለዋል። የአልባኒው ትግል ዓመት ከፈጀው ጥረት በኋላ ጥቂት ውጤቶችን ብቻ አስመዝግቦ ሊከስም ችሏል። ለእንቅስቃሴው ለመሳካት በጥቁሩ ማህበረሰብ ዘንድ የነበረው መከፋፈልና የአካባቢው አስተዳደር ምላሽ አለመስጠት በምክንያትነት ይነሳሉ። ሆኖም ሂደቱ ለብሔራዊው የሰብአዊ መብት ትግል ቁልፍ ትምህርት የተገኘበት ሆኖም አልፏል። በ1963 ዓ.ም ኪንግ በበርሚንግሃም ያለውን የዘር ክፍፍል ለማስቀረት እንቅስቃሴ ጀመረ። ኪንግና ተባባሪዎቹ የከተማይቱ እስር ቤቶች ሞልተው ቦታ እስኪያጡ ድረስ ፖሊስ በእስረኞች እንዲሞላቸው የሚያደርግ አመጽ የለሽ ግን ኢፍታዊ የሆኑ ህጎችን ያለማክበር እቅድ አወጡ። ኪንግ የበርሚንግሃሙን ዘመቻ ቀጥተኛ እንቅስቃሴ በማድረግ ለድርድር በር እንዲከፈት የሚያስገድድ ሲል ገልጾታል። ይህ ዘመቻ የተጀመረው የንግድ ድርጅቶች የሽያጭም ሆነ ሌሎች የሥራ መስኮችን ለሁሉም የሰው ዘር ክፍት እስኪያደርጉ ድረስ ዕቃዎቻቸውን ያለ መግዛትና አገልግሎቶቻቸውን ያለ መጠቀም አድማ በማድረግ ነበር። የንግድ ድርጅቶቹ አድማውን ተቋቁመው ሲቀጥሉ እነ ኪንግም ሰላማዊ ሰልፎች ማድረግና በህብረት አደባባዮቹ ላይ ትዕይንተ ህዝብ ማካሄድ ቀጠሉ። በዚህ እንቅስቃሴ ወቅት ኮርማው በሚለው ቅጽል ስሙ የሚታወቀው የከተማው ፖሊስ ኃይል ኃላፊ ኢዩጊን ኮነር ኃይለኛ የውሃ ቱቦችና የፖሊስ ውሾች ከህፃናት አንስቶ ተቃዋሚዎችን ለመቆጣጠር እንዲውሉ ትዕዛዝ ሰጠ። አንዳንድ ሰላም የሚያውኩ ሰልፈኞችና ዳር ቆመው ፖሊስን ለማጥቃት የሚሞክሩ ሰዎች የነበሩ ቢሆንም ዘመቻው በማብቂያው ለነ ኪንግ ድል ይዞ መጣ። ለ2 ወራት የቆየው ዘመቻ ሲጠናቀቅ ኮነር ወይም በቅጽል ስሙ ኮርማው ተብሎ የሚታወቀው የፖሊስ ኃይል ኃላፊ ከስራ ተባረረ። በከተማዋ በየቦታው ይታዩ የነበሩ የዘረኝነት ምልክቶችም አብሮ ወረዱ። የህዝብ መገልገያ ስፍራዎችም ለጥቁሮች ይበልጥ ክፍት ሆኑ። ስለዚህ ዘመቻ ኪንግ ቆይቶ ሲናገር ኮነር አንድ ያልገባው ውሃ ሊያጠፋው የማይችል እሳት የመኖሩ ጉዳይ ነበር። ለውሃ አዲስ አይደለንም። ተጠምቀን ወይም ተረጭተን እናውቃለን። በተደጋጋሚም ወደ እስር ቤት እንወረወር ነበር። ሆኖ ማሳሪዎቻችን በመስኮት እያዩን በጸሎታችንና በመዝሙራችን ይደነቁና ይነቃቁ ነበር ብሏል። በህዝቡ ዘንድ የሰብአዊ መብት ትግሉ ያለው ተቀባይነት ከጊዜ ወደ ጊዜ እየጨመረ ቢመጣም መንግስት ግን በኪንግ ላይ የነበረው አመለካከት አሁንም የጥርጣሬ ነበር። በ1963 ዓ.ም በጠቅላይ አቃቤ ሕጉ ሮበርት ኬኔዲ ትዕዛዝ የፌዴራሉ የምርመራ ቢሮ ወይም FBI የኪንግ ስልክ እንዲጠለፍ አድርጎ ነበር። ለዚህም ምክንያት ሆኖ የቀረበው ኪንግ ኮሚኒስት ሊሆን ይችላል የሚል ጥርጣሬ ቢሆንም ይህን የሚጠቁም ምንም ማስረጃ አልተገኘም። በዚህም የተበሳጨው የቢሮ ኃላፊ ኤድጋር ሁቨር በስልክ ንግግሮቹ ውስጥ የሚገኙ የግል ህይወቱ ዝርዝር ጉዳዮችን ይፋ አደርጋለሁ በሚል ማስፈራሪያ ኪንግ ከትግሉ እንዲያፈገፍግ ለማድረግ ቢሞክርም አልተሳካለትም። በነሐሴ ወር 1963 ዓ.ም ኪንግ የሚመራውን የደቡብ ክርስቲያን አመራር ኮንፈረንስን ጨምሮ 6 ዋነኛ የሚባሉ የሰብአዊ መብት ተከራካሪ ድርጅቶች በአሜሪካ መንግስት መናገሻ ከተማ በሆነችው ዋሽንግተን ዲሲ ሰልፍ ለማድረግ ዝግጅት ጀመሩ።
የሰልፉ ዓላማ የፌዴራሉ መንግስት በደቡብ አሜሪካ የሚገኙ የሰብአዊ መብት ታጋዮችንና ጥቁሮችን መብት ለመጠበቅ የታየበትን ድክመት መተቸትና ጉዳዩ ትኩረት እንዲሰጠው ማድረግ ነበር። ከፕሬዝዳንት ኬኔዲ ጽሕፈት ቤት ሰልፉ እንዳይካሄድ ግፊት ቢደረግም ነሐሴ 28 ቀን 1963 ዓ.ም ሰልፉ ሊደረግ ችሏል። እንደ ማልኮለም ኤክስ ያሉ ጥቁሮች በአመፁ መታገል አለባቸው ብለው የሚያምኑ አፍሪካ አሜሪካውያንን ጨምሮ ብዙዎች ሰልፉ ተራ ትርኢት እንደሚሆን ቢተነቢዩም ውጤቱ ግን የተለየ ነበር። በሰልፉ ላይ ከሩብ ሚሊዮን በላይ የሚሆኑ የተለያየ የቆዳ ቀለምና የዘር ሐረግ ያላቸው ሰዎች የተገኙ ሲሆን በወቅቱ ይህ ቁጥር በዋሽንግተን ታሪክ ከታዩ ሰልፎች ሁሉ ከፍተኛ ነበር። በሰልፉ ማብቂያ ላይ ኪንግ በስፋት የሚታወቅባትንና ህልም አለኝ ወይም አይ ሃቭ ኤ ድሪም ያለበትን ንግግሩን አድርጓል። ኪንግ በዚህ መድረክ ላይ አብዛኛው ንግግር ያደረገው ሊናገር አስበው ወረቀት ላይ ካሰፈረው ውጪ ነበር። ከሁሉም ተናጋሪዎች መጨረሻ ወደ መድረኩ የወጣው ወጣት ያደረገው ንግግር ከፍራንክሊን ዴላኖ ሩዝቬልትና የአብርሃም ሊንከን የጌቲስበርግ ንግግር ጋር በአሜሪካ ታሪክ ከታዩ 3 ታላላቅ ንግግሮች አንዱ ሆኖ ተመዝግቧል። የኪንግ ባለቤት ኮሬታ ስኮት ኪንግ ይህንን ንግግር ያደረገበትን ሰዓት ስታስታውስ ለአፍታ ያህል መንግስት ሰማይ የታየን ያህል ተሰምቶን ነበር ብላለች። እውነትም ብዙዎች በኪንግ ህልም ውስጥ ተስፋን ማየት ችሎ ነበር። ኪንግ ያደረገው ንግግር የሚከተለው ነው። ወዳጆቼ ሆይ እላችኋለሁ፣ ምንም እንኳን ዛሬም ሆነ ነገ የምንጋፈጣቸው ችግሮች ቢኖሩም አሁንም ህልም አለኝ። ህልም አለኝ አንድ ቀን የቀድሞ የባሪያ አሳዳሪዎችና የቀድሞ ባሪያዎች ልጆች በወንድማማችነት ጠረጴዛ ዙሪያ በአንድነት ይቀመጣሉ። ህልም አለኝ አንድ ቀን በጭቆና ሙቀት የተጠመቀችው የሚሲሲፒ ክልል እንኳ ወደ ነጻነትና ፍትህ ምንጭነት ትለወጣለች። ህልም አለኝ አንድ ቀን 4ቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በባህሪያቸው ይዘት የሚዳኙበት ሀገር ውስጥ ይኖራሉ። ህልም አለኝ አንድ ቀን ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል። በዚህ እምነት ከተስፋ መቁረጥ ተራራ የተስፋን አለት ፈልፍለን ማውጣት እንችላለን የሚል ነበር። ኪንግ የተባ ተናጋሪና ጸሐፊ የነበረ ሲሆን በ1963 ዓ.ም በጻፈው ከበርሚንግሃም ወህኒ የተላኩ ደብዳቤዎች ወይም ሌተርስ ፍሮም በርሚንግሃም ጄል በሚለው መጽሐፉ ለፍትህ ያደረገውን ትግል አሳምሮ ይተርከዋል። እዚህ ላይ አስገራሚው ነገር ኪንግ የመጀመሪያ ዓመት የኮሌጅ ተማሪ ሳለ በወሰዳቸው 2 ህዝብ ፊት ንግግር የማድረግ ቴክኒክ ትምህርቶችን ያገኘው ውጤት ሲ መሆኑ ነበር። አመጽ አልባ እንቅስቃሴን በመምራትና የዘር መድሎን በመታገሉ በ35 ዓመት ዕድሜው ጥቅምት 14 ቀን 1964 ዓ.ም የኖቤል የሰላም ሽልማት የተቀበለው ኪንግ በታሪክ ሽልማቱን ያገኘ በዕድሜው ትንሹ ሰው ሆኖ ተመዝግቧል። ሽልማቱን ሲቀበል ባደረገው ንግግር ኪንግ የሰው ልጅ አለመግባባትን የሚፈታበት ከበቀልና ቁጣ የጸዳ መንገድ ሊኖረው እንደሚገባና የዚህ መንገድ መሰረትም ፍቅር እንደሆነ አሳስበዋል። ኪንግ የሁኔታዎች መጨለም ተስፋ እንደማያስቆርጠው ሲናገርም የተገለጠ እውነትና በሁኔታዎች ላይ ያልተመሰረተ ፍቅር በመጨረሻ ማሸነፋቸው አይቀርም። ቀኖቻችን በደመና የጨለሙ ሲሆኑና ሌሊቶቻችን ከሺህ እኩለ ሌሊቶች የከፋ ሲሆኑ አዲስ ለውጥን የሚያመጣ ስልጣኔ የሚወለድበት ነውጥ ውስጥ እየኖር እንደሆነ እናውቃለን ብሏል። የኖቤል የሰላም ሽልማትን ከተቀበለ በኋላ ኪንግ አውግስቲን ወይም ፍሎሪዳ በ1964 ዓ.ም በቀሰቀሰው ተቃውሞ ብዙ ሰልፈኞች በዘረኛ ነጮች ለድብደባና እስራት ተዳርገዋል። ኪንግ የደቡብ ክርስቲያን አመራር ኮንፈረንስ አብሯቸው እንዲሰራ በማድረጉ በሴልማ ወይም አላባማ የተማሪዎች አመጽ አልባ እንቅስቃሴ አስተባባሪ ኮሚቴ ጀምሮት የነበረው እንቅስቃሴ በታህሳስ ወር 1964 ዓ.ም ነፍስ ሊዘራ ችሏል። እንቅስቃሴው ከፍተኛ ውጥረት በመፍጠሩም የከተማዋ ፍርድ ቤት ኪንግን ጨምሮ ከ41 የሰብአዊ መብት ትግሉ መሪዎች አንዳቸው በተገኙበት ከ2 በላይ ሰው አብሯቸው እንዳይሰበሰብ እገዳ እስከ መጣል ደርሶ ነበር። ይህ ለተወሰነ ጊዜ የሰብአዊ መብት ትግሉን ቢያዳክመውም ኪንግ በብራውን ቻፕል ቤተክርስቲያን ጥር 22 ቀን 1965 ዓ.ም ባደረገው ንግግር እገዳውን ጥሶታል። በመቀጠል ኪንግ ጄምስ ቤቨልና የደቡብ ክርስቲያን አመራር ኮንፈረንስ ከተማሪዎች አመጽ አልባ እንቅስቃሴ አስተባባሪ ኮሚቴ ጋር በመሆን ከሴልማ ተነስቶ የክልሉ ወይም አላባማ መናገሻ ከተማ የሆነችው ሞንቲጎመሪ ድረስ ለሚደረግ ሰልፍ እቅድ አወጡ።
እሁድ መጋቢት 17 ቀን 1965 ዓ.ም የተደረገው ይህ ሰልፍ ለኪንግ አመጽ አልባ ትግል ሰፊ ድጋፍ በማስገኘት በኩል ቁልፍ ክስተት ነበር። ሆኖም ግን ኪንግ በዕለቱ በቦታው አልነበረም። የኬኔዲ ተተኪ ከሆኑት ፕሬዝዳንት ሊንደን ጆንሰን ጋር ውይይት ካደረገ በኋላ ሰልፉ እንዳይደረግ ቢስማማም እርሱ በሌለበት በሴልማው የእንቅስቃሴው መሪ ጄምስ ቤልቨል መሪነት ሰልፉ ተደረገ። በሰልፉ ላይ ብዙዎች የፖሊስ የጭካኔ እርምጃ ሰለባ በመሆናቸው ቀኑ የደም እሁድ ወይም ብለዲ ሳንዴ ተብሎ ተሰይሟል። መጋቢት 29 ቀን 1968 ዓ.ም ኪንግ ጥቁር የጽዳት ሰራተኞች የተሻለ ክፍያና ፍትሃዊ አያያዝ ለማግኘት የሚያደርጉትን ትግል ለማገዝ ወደ ሜምፊስ ተጓዘ። ኪንግ ወደ ሜምፊስ ለመሄድ ሲነሳ ተሳፍሮበት የነበረው አውሮፕላን የእሱን ሕይወት ለማጥፋት ቦምብ ተጠምዶበት ይሆናል የሚል ስጋት ነበር። በዚህም የተነሳ አውሮፕላኑ ዘግይቶ ለመነሳት ተገደዋል። የኪንግን ሕይወት ለማጥፋት የሚደረጉ ማስፈራሪያዎችም እንደ ሁልጊዜው መጉረፍ ጀምረው ነበር። ሚያዝያ 3 ቀን 1968 ዓ.ም ኪንግ በሜዘን ቴምፕል ቤተክርስቲያን ንግግር እንዲያደርግ ፕሮግራም ተይዞለት ነበር። ሆኖም ኪንግ በዕለቱ ከባድ ጉንፋን ስለያዘው ንግግር ማድረግ የማይችልበት ሁኔታ ላይ ደረሰ። ኪንግ ጠንካራ ሰውነት የነበረውና በሽታ በቀላሉ የማይደፍረው አይነት ሰው ሲሆን እንዲህ ያለው ጉንፋን የሚይዘው በከባድ ውጥረት ውስጥ በሚሆንበት ጊዜና ውስጡ ሲናወጥ ነበር። በዚህ ምክንያት ሕይወቱ ሙሉ የኪንግ የቅርብ ወዳጅ የነበረው ራልፍ አበርናቲ በኪንግ ምትክ ንግግር ለማድረግ ተስማማ። እናም ኪንግ ባረፈበት ሎረን ሞቴል እረፍት እያደረገ ሳለ የሜዘን ቴምፕሉ ዝግጅት ሊጀመር ተቃረበ። የኪንግን ንግግር ለመስማት የጓጓው የከተማው ነዋሪም የሜዘን ቴምፕል ቤተክርስቲያን አዳራሽን ሞላው። የተገኘው ሰው ብዛት ከ10,000 በላይ ሲሆን ይህ የሰው ቁጥር አዳራሹ ሊይዘው ከሚችለው በላይ በመሆኑም አብዛኛው ታዳሚ ቆሞ ዝግጅቱን ለመከታተል ተገዶ ነበር። ይህንን የታዘቡት የፕሮግራሙ አዘጋጆች ኪንግ ንግግር ባያደርግ እንኳን በስፍራው ተገኝቶ ለሕዝቡ እንዲታይ ጠይቀውት እርሱም ተስማማ። አበርናቲ ንግግር ካደረገ በኋላ ኪንግ ለሰብአዊ መብት ትግሉ ያደረገውን አስተዋጽኦ አድንቆ ጥቂት ቃል እንዲናገር ይጋብዘዋል። ጥቂት ቃል ሊናገር ወደ መድረክ የወጣው ኪንግ ብርታቱ ተመልሶለት ፊቱ ላይ ኃይል እየተነበበ የሕይወቱ የመጨረሻ የሆነውን ንግግር ተራራው አናት ላይ ደርሻለሁ ወይም I have been to the mountain top ያለበትን ንግግሩን አደረገ። በንግግሩ ማጠቃለያ ኪንግ ተሳፍሮበት የመጣው አውሮፕላን ላይ ቦምብ ይጠመዳል ተብሎ ከነበረው ማስፈራሪያ በመነሳት እንደሚከተለው ተናገረ። ከዚያ ሜምፊስ ደረስኩ እና አንዳንዶች ማስፈራሪያዎችን መናገር፣ ሌሎች ደግሞ ቀደም ብለው ስለተነገሩ ማስፈራሪያዎች ማውራት ጀመሩ። ከአንዳንድ ህመምተኛ ነጭ ወንድሞቻችን ምን ይደርስብኝ ይሆን? እንግዲህ አሁን ምን እንደሚፈጠር አላውቅም። ከፊታችን አንዳንድ አስቸጋሪ ቀናት አሉ። ግን አሁን ይህ ለእኔ ግድ አይሰጠኝም፣ ምክንያቱም ከተራራው አናት ላይ ደርሻለሁ። ስለዚህ ቅር አልሰኝም። እንደ ማንኛው ሰው ረጅም ዕድሜ ብኖር ደስ ይለኛል። የዕድሜ ርዝመት የራሱ ስፍራ አለው። አሁን ግን እሱ አያሳስበኝም። ፍላጎቴ የእግዚአብሔርን ፍቃድ ማድረግ ብቻ ነው። እርሱም የተራራው አናት ላይ እንድወጣ ፈቅዶልኛል። አሻግሬም ተመልክቻለሁ። የተስፋይቱን ምድር አይቻታለሁ። እዚህ አብሬያችሁ አልገባ ይሆናል፣ ግን ዛሬ ምሽት እኛ እንደ ሕዝብ ወደ ተስፋይቱ ምድር እንደምንገባ እንድታውቁ እፈልጋለሁ። እናም ዛሬ ምሽት ደስ ይለኛል። ስለምንም ነገር እየተጨነቅኩ አይደለም። ማንንም ሰው እየፈራው አይደለም። ዓይኖቼ የጌታን በክብር መምጣት አይተዋል በማለት ኪንግ ለታዳሚው ተናገረ። ጓደኞቹ በማግስቱ ኪንግ እጅግ ደስተኛ ሆኖ እንደነበር ይናገራሉ። ባረፈበት ሞቴል ጤናው ሙሉ ለሙሉ ተመልሶለት ከጓደኞቹ ጋር ሆኖ ሲጫወት እየቀለደ ሲያስቃቸውና በደስታ መንፈስ ሲዝናና አመሸ። ማታ 12 ሰዓት ሊሆን አካባቢ እራት ለመብላት ከክፍሉ የወጣው ኪንግ በእንግዳ መቀበያ ባንኩን አጠገብ ቆሞ ጓደኛውን ራልፍ አበርናቲን እየጠበቀ ከሙዚቀኛው ቤን ብራንች ጋር ያወራል። ሰዓቱ ልክ 12 ሰዓት ከ01 ደቂቃ ሲሆን በቤቱ ውስጥ የጥይት ድምፅ አስተጋባ። ጥይቷ የኪንግን ቀኝ ጉንጭ በመምታት ሰረሰሩ ድረስ ዘለቀች። ኪንግ በደም ተበክሎ መሬት ላይ ወደቀ። በፍጥነት ወደ ቅዱስ ዮሴፍ ሆስፒታል ተወስዶ ድንገተኛ ቀዶ ጥገና ቢደረግለትም ሕይወቱን ማትረፍ አልተቻለም። ከምሽቱ 1 ሰዓት ከ05 ደቂቃ የማርቲን ሉተር ኪንግ ጁኒየር ሞት ይፋ ሆነ። ኪንግ በጥይት ተመቶ ከመውደቁ በፊት የተናገረው የመጨረሻ ቃል ስለ ቀጣዩ ምሽቱ ፕሮግራም ለሙዚቀኛው ለቤን ብራንች ሲሆን ቤን ውዱ ጌታ ሆይ እጄን ያዘኝ ወይም ፕሬሺየስ ሎርድ ቴክ ማይ ሃንድ
የሚለውን መዝሙር መጫወት እንዳትረሳ ቆንጆ አድርገህ ተጫውተው ነበር ያለው። በቀብር ስነ ስርዓቱ ላይ ይህንን የኪንግ ተወዳጅ መዝሙር ጓደኛው ማህሊያ ጃክሰን ዘምራለታለች። ኪንግ ህይወቱ ሲያልፍ እድሜው 39 ዓመት የነበረ ቢሆንም የምርመራ ውጤቱ እንዳሳየው ግን ልቡ ያለበት ሁኔታ ከ60 ዓመት ሰው የሚጠበቅ አይነት ነበር። ለዚህም በሰብአዊ መብት ትግሉ ውስጥ ያሳለፋቸው የውጥረት ዓመታት ምክንያት ተደርገው ይገመታሉ። ኪንግ በ1963 ዓ.ም የታይም መጽሔት የዓመቱ ሰው ሆኖ የተመረጠ ሲሆን ከሞቱ ፕሬዝደንታዊ የነጻነት ሜዳይን ጨምሮ በርካታ ሽልማቶችን አግኝተዋል። በዋሽንግተን ዲሲ ከተማም በ2011 ዓ.ም ሐውልት ቆሞለታል። የአሜሪካ መንግስት ከ1986 ዓ.ም ጀምሮ ኪንግ የተወለደበት የጥር ወር 3ኛ ሰኞ መታሰቢያው ብሔራዊ በዓል ሆኖ እንዲከበር ያደረገ ሲሆን ኪንግ ከምንጊዜም ታላላቅ አሜሪካውያን አንዱ ተደርጎ ይታሰባል። በርካታ አሜሪካውያን በውስጣቸው ያለውን እምቅ ኃይል እንዲረዱና እንዲጠቀሙ አስችሏቸዋል። በኋላም ሮዛ ፓርክስ ስለ ኪንግ ስትናገር ዶክተር ኪንግ ንግግሩና መቀስቀሱ ላይ ብቻ ሳይሆን ተግባሩም ላይ ቀዳሚ ነበር። እስራትን፣ ድብደባን፣ መናቅን፣ ማስፈራራትን፣ ቤቱ ላይ ቦምብ መጣልን እና በመጨረሻም አንድ ሰው ለጽድቅ ሊከፍለው የሚችለውን ትልቁን ዋጋ ሕይወቱ ማለቷ ነው በመክፈል ተራምዷል ትላለች። በቀብር ስነ ስርዓቱ ላይ ኪንግ ቀድሞ ባስጠነቀቀው መሰረት ስለተማራቸው ትምህርቶችና ስላገኛቸው ሽልማቶች አልተነገረም። እናም በዛን ቀን ስላገኛቸው ከ50 በላይ የክብር ዲግሪዎች ወይም ሌሎች በርካታ ሽልማቶች የተባለ ነገር አልነበረም። ይልቁንም ኪንግ በአቤኔዘር ባፕቲስት ቤተክርስቲያን በ1968 ዓ.ም የሰበከው ስብከት ይደመጥ ነበር። በዚያን ቀን አንድ ሰው ማርቲን ሉተር ኪንግ ጁኒየር ሕይወቱን ሌሎችን ለማገልገል ሊሰጥ እንደጣረ እንዲጠቀስ እፈልጋለሁ። በዚያን ቀን በቪየትናሙ ጦርነት ጥያቄ ላይ ትክክለኛ ለመሆን እንደጣርኩ እንድትናገሩ እፈልጋለሁ። በዚያን ቀን በእርግጥ የተራበውን ለመመገብ እንደጣርኩ መናገር ብትችሉ እወዳለሁ። በዚያን ቀን በሕይወቴ በእርግጥ የታሰሩትን ለመጠየቅ እንደጣርኩ ብትናገሩ እወዳለሁ። እናም የሰውን ዘር ለመውደድና ለማገልገል እንደጣርኩ እንድትናገሩ እፈልጋለሁ። ሌሎቹ ተራ ነገሮች ሁሉ አያስፈልጉም የሚለው ስብከቱ በዚያ ቤተ ክርስቲያን ውስጥ ይደመጥ ነበር። የኪንግ ሕይወት ከጃማይካ እስከ ደቡብ አፍሪካ ያሉ ሕዝቦች ለፍትህ እንዲንቀሳቀሱ አድርጓል። ውድ አድማጭ ተመልካቾቻችን ከዚህ የነጻነት ታጋይ ሰብአዊ መብት ተሟጋች ከሆነው ከዶክተር ማርቲን ሉተር ኪንግ ሕይወት ብዙ ነገር እንደተማራችሁ ተስፋ እናደርጋለን። አዘጋጅቼ ያቀረብኩላችሁ እኔ አዳነ ተስፋዬ ነኝ። ስለተከታተላችሁን እጅግ እናመሰግናለን። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ